ዛሬ በዝውውር ገበያው ትልቅ ነገር ተከስቷል። ሪያል ማድሪድ አዲስ ኮከብ እየፈለገ ነው። ማንቸስተር ሲቲም ታሪካዊ ዝውውር ሊያደርግ ይችላል። እንዲሁም አርሰናል አጥቂውን ሊሸጥ ይችላል። ሊቨርፑልም ወደ ማድሪድ ቤት አዲስ አማካኝ እየፈለገ ነው። ሰላም ውድ የቻናሉ ቤተሰቦቼ፣ ዛሬም እንደ ሁል ጊዜ የዝውውር ዜናዎችን ይዤላችሁ መጥቻለሁ። ሐሳባችሁን በኮሜንት ግለጹ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያረጋችሁ እላለሁ። ወደ ዜናዎቹ እንሂድ። ኤንዞ ፈርናንዴዝ ወደ ሪያል ማድሪድ። የሪያል ማድሪድ የቀጣይ ትልቅ ስራ ሊሆን የሚችለው ዝውውር ነው ተብሏል። ሪያል ማድሪድ የቼልሲውን አርጀንቲናዊ አማካኝ ኤንዞ ፈርናንዴዝን ለማምጣት ፍላጎት እንዳለው የዝውውር ወሬዎች እየወጡ ነው። ኤንዞ ከቼልሲ ጋር ትልቅ ዋጋ ያለው ተጫዋች ነው። ክለቡም ለሱ ከፍተኛ ገንዘብ ይፈልጋል። ከ130 ሚሊዮን ዩሮ በላይ የሚደርስ ዋጋ እንደሚጠየቅ የሚገልጹ ሪፖርቶች አሉ። ሪያል ማድሪድ ለምን ኤንዞን ይፈልጓል? ምክንያቱም የአማካኝ ክፍሉን በአዲስ ትውልድ ለመገንባት እየሰራ ነው። ኤንዞ የኳስ ቁጥጥር፣ ማለፍ ችሎታውና የመከላከል አስተዋጽኦ ያለው አማካኝ ነው። በተጨማሪም ተጫዋቹ ወደ ሪያል ማድሪድ የሚሄድ ሀሳብ እንዳለው የሚጠቁሙ ዘገባዎች አሉ። ነገር ግን ዋናው ጥያቄ ቼልሲ ከፍተኛውን ዋጋ ለመቀበል ይፈቅዳል ወይስ ኤንዞን በስታንፎርድ ብሪጅ ለማቆየት ይመርጣሉ? ይህ ዝውውር ከተጠናቀቀ በዚህ ክረምት ከትልቁ የዝውውር ስምንቶች አንዱ ሊሆን ይችላል። ሌላው ዜና ጁሊያን አልቫሬስ ወደ ባርሴሎና። በዚህ የዝውውር ገበያ ከትልቁ የሚያስደንቁ ወሬዎች አንዱ ጁሊያን አልቫሬስ ወደ ባርሴሎና ሊያመራ የሚችለው ወሬ ነው። የአርጀንቲናው ኮከብ አጥቂ በአትሌቲኮ ማድሪድ ከፍተኛ አቋም እያሳየ ቢሆንም ወደ ካምፕኑ የሚሄድ እድሉ በዚህ ክረምት የተነሳ ነው። ባርሴሎናም ከሌዋንዶስኪ በኋላ የሚመራቸውን አጥቂ እየፈለጉ ነው። አልቫሬስ ወደ ባርሴሎና የሚሄድ ፍላጎት እንዳለው የሚጠቁሙ ዘገባዎች አሉ። አትሌቲኮ ግን ተጫዋቹን ለመልቀቅ ፈቃደኛ አይመስልም። ክለቡም ከፍተኛ የመልቀቂያ ዋጋ እንዳለው እያሳወቀ ነው። ባርሴሎና ለምን አልቫሬዝን ይፈልገዋል? ምክንያቱም ይህ ተጫዋች ጎል ማስቆጠር ብቻ ሳይሆን ከአማካኞች ጋር መጫወት፣ ቦታ መፍጠርና በትልቅ ጨዋታዎች መታየት የሚችል ተጫዋች ነው። ነገር ግን ትልቁ ጥያቄ ባርሴሎና የሚፈልገውን ገንዘብ ማቅረብ ይችላል ወይ የሚለው ነው እና አትሌቲኮ የአርጀንቲናውን ኮከብ ለቀው ይሄዳሉ የሚለው ነው። ጁሊያን አልቫሬዝ ወደ ባርሴሎና ከተዘዋወረ ይህ በዚህ የዝውውር ገበያ ከትልቁ ስምንቶች አንዱ ሊሆን ይችላል ተብሏል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ። የዚህ የዝውውር ገበያ እጅግ አስደንጋጭ የሆነው ዜና ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሊያመራ ይችላል የሚለው ነው። ማንቸስተር ሲቲ የኖቲንጋም ፎረስት አማካኝ ኤሊዮት አንደርሰንን በጣም እንደሚፈልገው ተዘግቧል። ሲቲ ለተጫዋቹ ከፍተኛ ጨረታ ቀርቧል ተብሎ ሲነገር የፎረስት ዋጋ ግን እስከ 150 ሚሊዮን ሊደርስ እንደሚችል ወሬዎች አሉ። ሲቲ ለምን አንደርሰንን ይፈልገዋል? ምክንያቱም የ23 ዓመቱ አማካኝ ኳስ ማስመለስ፣ ጨዋታ መቆጣጠርና ወደፊት መጫወት የሚችል ሙሉ አማካኝ እንደሆነ ይታያል። ከበርናንዶ ሲልቫ መልቀቅና የመሃል ሜዳውን ማጠናከር ሲቲን አዲስ አማካኝ እንዲፈልግ አድርጎታል። ነገር ግን ችግሩ ዋጋው ነው። ፎረስት ትልቅ ገንዘብ ይፈልጋል። ይህ ዝውውር ከተጠናቀቀ በፕሪሚየር ሊግ ታሪክ ከትልቁ ዝውውሮች አንዱ ሊሆን ይችላል። ኤሊዮት አንደርሰን ወደ ኢታድ ይሄዳል ወይስ ኖቲንጋም ፎረስት የእንግሊዛዊውን ኮከብ ለማቆየት ይችላል? ይህ ዝውውር ገበያ ከሚጠበቁ ትልቅ ስምንቶች አንዱ ሊሆን ይችላል። ገብርኤል ጀሱስ ወደ ኤቨርተን። አርሰናል ከብራዚላዊው ኮከብ አጥቂ ገብርኤል ጀሱስ ጋር ሊለያይ ይችላል የሚል ወሬ ተሰምቷል። የዝውውር ወሬዎች እንደሚገልጹት አርሰናል የ29 ዓመቱን አጥቂ ለመሸጥ የሚፈልገው ዋጋ ዝቅ አድርጓል። አሁን የሚጠየቀው ዋጋ ከ20 ሚሊዮን ዩሮ እስከ 25 ሚሊዮን ዩሮ አካባቢ ነው ተብሏል። የኤቨርተን ክለብ ከረጅም ጊዜ ጀምሮ ገብርኤል ጀሱስን ይፈልጋል። አሁን የአርሰናል ዋጋ መቀነስ ከሆነ በኋላ የማስፈረም እድላቸው እየጨመረ ነው። ነገር ግን ትልቁ ችግር ደሞዙ ነው። ገብርኤል ጀሱስ በአርሰናል በሳምንት ወደ 265 ሚሊዮን ዩሮ የሚጠጋ ደሞዝ እንደሚያገኝ ይገለጻል። ኤቨርተንም ይህንን ደሞዝ ጥያቄ ለመቀበል ችግር ሊገጥመው ይችላል። ጀሱስ ከማንቸስተር ሲቲ ወደ አርሰናል ሲመጣ ብዙ ተስፋ የተጣለበት ተጫዋች ነበር። በቴክኒክ በፍጥነትና በጨዋታ ማገዝ ችሎታው የሚታወቅ ነው። ነገር ግን ጉዳቶችና የተጫዋቾች ቆይታ ጉዳቶች አርሰናል ሌላ ውሳኔ እንዲያስብ አድርጓቸዋል። ጥያቄው ይህ ነው። ገብርኤል ጀሱስ ወደ ኤቨርተን በመሄድ አዲስ ጅማሬ ያደርጋል ወይስ በአርሰናል መቆየት ይወስናል? ይህ በዚህ የዝውውር ገበያ ሊከታተሉት የሚገባ ታሪክ ነው። ርዕስ ያደረግነው
ትልቁ ዜና ኤድዋርዶ ካማቪንጋ ወደ ሊቨርፑል በዚህ የዝውውር ገበያ ከትልቅ የአውሮፓ ኮከብ ጋር ተያይዟል። ይህም የሪያል ማድሪዱ አማካኝ ኤድዋርዶ ካማቪንጋ ነው። የዝውውር ወሬዎች እንደሚሉት ሊቨርፑል ስለ ካማቪንጋ ሁኔታ ከሪያል ማድሪድ ጋር ግንኙነት አድርጓል። የፈረንሳዊው አማካኝ የወደፊት ሁኔታ እየተነጋገረበት ያለ ጉዳይ ነው። ካማቪንጋ ከሪያል ማድሪድ ጋር ብዙ ትልቅ ጨዋታዎችን ተጫውቷል። በመሃል ሜዳ ላይ ያለው ኳስ የመቆጣጠር ችሎታ፣ ፍጥነትና የመከላከል አቅሙ በብዙ ክለቦች እንዲፈለግ አድርጎታል። ሊቨርፑል ለምን ካማቪንጋን ይፈልጋል? ምክንያቱም አዲስ ትውልድ ያለው ጠንካራ አማካኝ ለመገንባት እየሰሩ ነው። ካማቪንጋ ኳስ ማሸነፍ፣ ጨዋታ መመራትና ከመከላከል ወደ ማጥቃት ፈጣን መቀየር የሚችል ተጫዋች ነው። ነገር ግን ትልቁ ጥያቄ ሪያል ማድሪድ አንዱን የወደፊት ኮከባቸውን ለመሸጥ ይፈቅዳሉ እና ሊቨርፑል ይህን የመሰለ ትልቅ ዝውውር ማጠናቀቅ ይችላል የሚለው ነው። ኤድዋርዶ ካማቪንጋ ወደ አንፊልድ ከመጣ ይህ በሊቨርፑል ታሪክ ከፍተኛ የአማካኝ ፊርማዎች አንዱ ሊሆን ይችላል። አንገስ ጋን ወደ ማንቸስተር ዩናይትድ በግብ ጠባቂ ቦታው ላይ አዲስ አማራጭ እየፈለገ ነው እና የተነሳው ስም የአንገስ ጉን ነው። የ30 ዓመቱ የስኮትላንድ ግብ ጠባቂ ከኖቲንጋም ፎረስት በኋላ ነፃ ወኪል ሆኗል። አሁን ዩናይትድ ልምድ ያለው ግብ ጠባቂ እንደ አማራጭ እያሰበበት ነው የሚል ወሬ አለ። አንገስ ጉን በፕሪሚየር ሊግ ልምድ ያለው ግብ ጠባቂ ሲሆን በግብ ፊት መረጋጋት፣ ኳስ ማዳንና የቡድን ልምድ ለማምጣት የሚችል ተጫዋች ነው። ዩናይትድ ለምን እሱን ይፈልጋል? ምክንያቱም በግብ ጠባቂ ክፍሉ ላይ ተጨማሪ ውድድርና ልምድ ማምጣት ይፈልጋሉ። በነፃ ዝውውር ሊመጣ መቻሉም ትልቅ ነገር ነው። ነገር ግን ዋናው ጥያቄ ነው፣ አንገስ ጉን በኦልድ ትራፎርድ አዲስ ምዕራፍ ይጀምራል ወይስ ዩናይትድ ሌላ የግብ ጠባቂ አማራጭ ይመርጣል? ይህ በዚህ የዝውውር ገበያ የሚከታተሉት ቀላል ያልሆነ ውሳኔ ነው። ማሎ ጉስቶ ወደ ማንቸስተር ሲቲ ከካይል ዋከር በኋላ የቀኝ ተከላካይ ቦታውን ለማጠናከር አዲስ ኮከብ እየፈለገ ነው እና የተነሳው ስም ማሎ ጉስቶ ነው። የቼልሲውንና የፈረንሳይ ተከላካይ ማሎ ጉስቶ የማንቸስተር ሲቲ ፍላጎት ውስጥ ገብቷል የሚል ወሬ አለ። ሲቲ ከካይል ዋከር በኋላ ለወደፊቱ የሚያምኑበት ቀኝ ተከላካይ ለማግኘት እየሰሩ ነው። ጉስቶም በፍጥነቱ በማጥቃቱና በሚያደርገው እገዛ እና በወጣትነቱ ለዚህ ሚና ተመጣጣኝ እንደሆነ ይታያል። ማሎ ጉስቶ በ2023 ወደ ቼልሲ በ30 ሚሊዮን ዩሮ ገደማ ወጥቶ በፕሪሚየር ሊግ ራሱን ማሳየት ጀምሯል። ሲቲ ለምን እሱን ይፈልጋል? ምክንያቱም እሱ በዘመናዊ እግር ኳስ የሚፈልገውን ፍጥነት፣ ኳስ ይዞ መሄድና ከፊት ማገዝ ችሎታ አለው። ነገር ግን ትልቁ ጥያቄ ቼልሲ ከወጣቱ ኮከብ ለመለያየት ይፈቅዳል ወይስ ጉስቶን በስታንፎርድ ብሪጅ ያቆዩታል? ማሎ ጉስቶ ወደ ማንቸስተር ሲቲ ከሄደ የወደፊቱ የሲቲ ቡድን ግንባታ ትልቅ ክፍል ሊሆን ይችላል። ዌስሊ ወደ ቼልሲ በተከላካይ ቦታው ላይ አዲስ ጉልበት ለማምጣት እየፈለገ ነው። እናም የተነሳው ስም የሮማው ብራዚላዊ ተከላካይ ዌስሊ ነው። የዝውውር ወሬዎች እንደሚገልጹት ቼልሲ ስለ ዌስሊ ሁኔታ ከሮማ ጋር ግንኙነት አድርጓል። የ22 ዓመቱ ተከላካይ የቼልሲ የተጠናከረ መከላከያ እቅድ ውስጥ እንደሚገኝ ተዘግቧል። ዌስሊ በቀኝ ተከላካይ ቦታ መጫወት የሚችል ሲሆን በፍጥነቱ፣ በኳስ ቁጥጥሩና ወደፊት በመሄድ የሚያደርጉ አስተዋጽኦ ይታወቃል። ቼልሲ ለምን ዌስሊን ይፈልጋል? ምክንያቱም ቡድኑን በወጣትና በተስፋ ያላቸው ተጫዋቾች ለመገንባት እየሰራ ነው። ዌስሊም ለወደፊቱ የቡድን አስፈላጊ ክፍል ሊሆን ይችላል የሚል ተጫዋች ነው። ነገር ግን ትልቁ ጥያቄ ሮማ የብራዚላዊውን ተከላካይ ለመልቀቅ ይስማማል ወይስ ከፍተኛውን ዋጋ በመጠየቅ ለመያዝ ይሞክራሉ? ቼልሲ ዌስሊን ካስፈረመ ይህ የአዲሱ የቼልሲ የመከላከል ግንባታ ሌላ ትልቅ እርምጃ ሊሆን ይችላል። ማቲያስ ፈርናንዴዝ ላይ ጥያቄ ቀርቧል። ወደ ቶተንሃም ወይ ወደ ማንቸስተር ዩናይትድ ተብሏል። በዚህ የዝውውር ገበያ ሁለት ትልቅ ክለቦች በአንድ ተጫዋች ላይ የተወዳደሩ ነው። ቶተንሃም እና ማንቸስተር ዩናይትድ ማቲያስ ፈርናንዴዝን እየፈለጉ ናቸው። የዌስትሃም አማካኝ የሆነው የ22 ዓመቱ ተጫዋች ፕሪሚየር ሊግ ውስጥ በጣም ትኩረት የሚስብ ተጫዋች ሆኗል። የዝውውር ወሬዎች እንደሚገልጹት ዌስትሃም ለፈርናንዴዝ ከ80 ሚሊዮን ዩሮ እስከ 85 ሚሊዮን ዩሮ የሚደርስ ዋጋ እየጠየቀ ነው። ፈርናንዴዝ በመሃል ሜዳ ላይ ኳስ ማሸነፍ፣ ጨዋታ መቆጣጠርና ወደፊት መጫወት የሚችል ዘመናዊ አማካኝ ነው። ቶተንሃም እና ዩናይትድ ለምን ይፈልጉታል? ሁለቱም ክለቦች የመሃል ሜዳቸውን ለማጠናከር እየሰሩ ናቸው። ፈርናንዴዝም ወጣትና ከፍተኛ እምቅ ያለው አማራጭ ነው። ነገር ግን ትልቁ ጥያቄ ዌስትሃም ይህን ተጫዋች ለመሸጥ ይፈቅዳል እና ፈርናንዴዝ ለትልቅ ክለብ ለመሄድ ይዘጋጃል? ይህ በዚህ ክረምት ሊፈጠር የሚችል ትልቅ የዝውውር ጦርነት ነው። የመጨረሻው ዜና ብሬን ብሮቢ ወደ ማንቸስተር ዩናይትድ በአጥቂ ቦታ ላይ አዲስ አማራጭ እየፈለገ ነው እና የተነሳው ስም የአያክስ አጥቂ ብሬን ብሮቢ ነው። የ24 ዓመቱ ኔዘርላንዳዊ አጥቂ በቅርብ ጊዜ በሚያሳየው አፈጻጸም ትኩረት ስቧል። ዩናይትድም እሱም በቅርበት የተከታተለ ነው የሚል ወሬ አለ። ብሮቢ ጠንካራ አጥቂ ነው
በፊት መስመር ላይ ኃይል መጠቀም፣ ኳስ መያዝና ጎል ማስቆጠር የሚችል ተጫዋች ነው። ማንቸስተር ዩናይትድ ለምን ብሮቢን ይፈልጋል? ምክንያቱም ቡድኑ በአጥቂ ቦታ ላይ ተጨማሪ ጥንካሬና አማራጭ ለማምጣት እየሰሩ ነው። ነገር ግን ትልቁ ጥያቄ ብራያን ብሮቢ ወደ ኦልድ ትራፎርድ ይመጣል ወይስ በአያክስ አጥቂውን ለመልቀቅ ይፈቅዳል? ይህ በዚህ የዝውውር ገበያ ሊከታተሉት የሚገባ ሌላ ትልቅ ስምምነት ነው። እነዚህ የዛሬ የዝውውር ወሬዎች ናቸው። የትኛው ዝውውር እውን ይሆናል? ኮመንት ላይ ንገሩኝ። ቻናሉን ሰብስክራይብ፣ ላይክ እና ደወሏን ተጫኑ። ላለው ሰላም ብያለሁ።